አልተመቸኝም ለምን አንቺም አንተም እኛም አልተመቸንም ዘወትር እሁድና ሮብ ከ1 ሰዓት እስከ 2 ሰዓት የሚቀርብ ልዩ ዝግጅት ነው አዘጋጅና አቅራቢ ዜናን መኮንን አልተመቸኝም ሰላም ተናስተልኝ አድማጮቻችን እንደሰነበታችሁ ዛሬ ልዩ ፕሮግራም አለን ከህግ አንፃር ሰዎች በተለይ በቤተሰብ ደረጃ ላይ ያሉትን ሁኔታ ነው ይህንን ሁኔታ በሚመለከት ከህግ ባለሙያ ጋር ከጠበቃ ታል ቸኮል እንኳን ደህና መጣ እንኳን ደህና ቆያችሁ ታል ቸኮል ማን ነው እስኪ ከዚህ እንጀምር መጀመሪያ ታል ቸኮል ማለት ኢትዮጵያ የተወለደ በልጅነቱ ወደ ኢትዮጵያ ሀገር ሀልሞ ተጉዞ እዚህ ሀገር የደረሰ እዚህ ሀገር ያደገ የህግ ጠበቃ በሙያው ደረጃ የህግ ጠበቃ ሲሆን በብዛት በትምህርት ቤትም ባለበት ወቅት ዛሬም ራሱ በተቻለ ወቅቱ ለህብረተሰቡ ለመቆርቆር የሚፈልግ የሚያስብ የስንት አመት ልጅ ነው 11 አመት ስትመጣ እስራኤል ሀገር ስገባ 11 አመት ነበር 11 አመት 25 አመት ቆይተሃል በእስራኤል ሀገር አዎ እንግዲህ እስራኤል ሀገር ጉዞ ለአንድ አመት ያክል ሱዳን ሀገር ነበርን ሱዳን አመት ነበር ከቤተሰብ ጋር ቤተሰብ ስትመጣ ከትግራይ ከጎንደር ነው የመጣው ጎንደር ነው የት አካባቢ ታስታውሰዋል ውዛባ በደባርቅ ባለፈው አመት ሄጄ ነበር በሁለት አመት ይሆነ ነው ተው እንጂ ለመጀመሪያ ጊዜ ሄዳየ ሄጄ እንዴ ብዬ ተጫወትከበትን ዋይ ተራጨህበትን ፀሐይ የሞከበትን ምን ተሰማህ ግን ሄደ ስታይ ያለው ርቀት እርግጥ በኑሮ ሁኔታ እዛ ያሉትን ሰዎች ሳይ ሁሉ ነገር ናይቸር ነው ሁሉ ነገር በተፈጥሮ ሀብት ነው በጣም ደስተኛ ሰዎች ናቸው እኔ ምንም ሰውነቴ ፋፍቶ ከነሱ ትንሽ ጎርመጥ ብታይ የኛ ኑሮ እዚህ ሀገር የምኖረው ኑሮ በጣም የተጫጫነ ነው ማለት እችላለሁ እዛ ግን ሰዎች በቃ ሪላክስ ያሉና ታረ ለምን አልቀረም እዛ አገርኮ አትረሳም ጊዜ ለሄድ ይችላልው አይቁኝ ታል እዚህ ከመጣ በኋላ በ11 አመትህ ያው ትምህርት ቤት ገባህ ኤሌመንተሪ ሃይ ስኩልን ከጨረስክ በኋላ ወደ ኮሌጅ እና እንደገና ዩኒቨርሲቲ ገብተህ የህግ ባለሙያ ሆንክ ህግ ምንድነው ምን ማለት ነው ጥሩ ጥያቄ ነው እንዴት መሰለህ አስተውሳለሁ በሁለተኛ ዲግሪ ላጠና ቴራቪ ዩኒቨርሲቲ ስማርሳለ ለሆነ ፕሮግራም ኖርትዌስተርን ከሚባል ሺካጎ የሚኖር ዩኒቨርሲቲ ልማርጄ እዛ በብዛት ስለ ጥቁሮች መብት ወይም እንዴት አይነት ችግር እንዳለፉ አጥንቼ መጥቼ አርብ ከናቴ ጋር ስጫወት የሰጠሽ መልስ በጣም የሚያስቅ ነበር እርግጥ እዚህ ቦታ መናገሩ ባያስፈልግ ያለችው አምላክ ያለው ነገር ነው የአምላክ ትእዛዝ ሆኖ ነው የሚል መልስ ሰጣለች የጥቁሮች ስቃይ እና እናቴን ተሳስተሻል ማለት ይሳይሆን እንዴት መሰለ ህግን በእኛ ህብረተሰብ ወይም አንዳንድ ጊዜ እኔ ራሴ መስሎ የነበረ ያው የአምላክ ትእዛዝ ይመስለኝ ነበር የሰዎች መበደል የሰዎች መጨቆን ህግ የሰዎች መጨቆን ሰቀቀን ነው የምናየው ሰቀቀን ማለት የህግ አመጣጥም ነው የምታወራው ህግ በእኛ ህብረተሰብና እኔም ራሴ መስሎ የነበረ አምላክ የጻፋቸው ትእዛዞች ከሃይማኖት አንፃር እንደዛ ነው ይመስለኛል ስለዚህ እናት በዚህ አንፃር አልተሳሳቱም ከህግ አንፃር እናትን ተሳሳተሽ ማለት ነው ያም ሳይሆን ሎጂካሊም ስንሄዳው ለምሳሌ በአይሁዳዊ በክርስትና በእስልምና በሃይማኖት መነጽር የሚያዩት ሰዎች ህግን የሚያዩት የእግዚአብሔር ቃል ነው እዛ ሲናይ ላይ ያለው ነው አንተ ግን ትምህርት ቤት ገብተህ ስትማር ህግን እንዴት ነው ፊሎሶፊካሊ የሚተነተነው ኦኬ ህግን ስናየው በመኖርበት ዘመን መመሪያዎች ወይም የሆኑ ትእዛዞች እንግዲህ ብሔረሰብ ሆነን ካንድ ቦታ ስንኖር የተለያዩ ማህበረሰቦች የተለያዩ ሰዎች ራሱ ካንድ ግሩፕም ቢሆን የተለያየ ጸባይ ያለን እና እነኚህ ነገሮች ለብሔረሰቡ ጥሩ ናቸው የምንላቸው በተለያዩ ማዘዣዎች ጽፈን እነዚህ ህጎችኛ መመሪያ ናቸው እንላለን መስረቅ መጥፎ ከሆነ የሚጎዳ ከሆነ ካንድ ላይ ሆነን መስረቅ ነውር ነው የሚሰርቅ ሰው ይሄን ያህል ቅጣት ይቀጣ ብለን ህጎችን እናወጣለን በእኔ አስተያየት እንግዲህ ህግ ማለት ይሄ ነው
እነዛ ህጎች የሚሰጡን መመሪያ እንዴት ኑሯችን መምራት እንደምንችል የተለያዩ የህግ አይነቶች አሉ በወንጀል በተለያዩ ነገሮች አሉ መመሪያዎች አሉ ይሄ ነው ህግ በእኔ አስተያየት እነዛ ትእዛዞች እነሱን ይዘን ካልሄድን ወይም ከተሳሳትን ቅጣት በጎኑ አለ በዚህ በኩል ነው ህግን የማየው ማለት ፕራክቲክ ህይወታችን የምንመራባቸው ትእዛዞች በአንድ መንገድ ጎዳና ላይ በቀጭን መንገድ ላይ ጉልበተኛ እና አንድ ኮስመን ያለ ሰው ምንም ሳይበዳደሉ ማለፍ መቻል አለባቸው ያ ህግ ነው የሚገዛቸው አመሰግናለሁ ትልቁ ነገር እዛ ይመስለኛል አይደለም በአንድ ቀጭን መንገድ ላይ ጉልበት አለኝ ብለህ ደካማውን ልትጎዳ እንደማትችል ሴትም ሆነ ወንድ በዛ እና ሁለቱም ሃርሞኒ ነው በህብረተሰቦች ውስጥ አንድ ኮምፖዝ የሚያደርግ ይሄንን ነው ህግ ስትማሩ እመለህ ቀላል ኢንትሮዳክሽን መጀመሪያ ላይ ምን ነበር ለምን መረጥከው በመጀመሪያ ከዚህ ህግ ሌላ ብዙ ሙያዎች አሉ ለምን መረጥከው ብዙ ያጋጠሙ ነገሮች ነበሩ እውነተኛ ለመናገር በልጅነቴ አስቤ የነበረ ኤሌክትሪክ ነገር ነው ለመማር ፈልግ ሬዲዮ ኤሌክትሪክ እንዴት እንደሚሰሩ በጣም ያስገርመኝ ነበር በልጅነቴ ያስተውሳለሁ ሬዲዮ ከሀገር ቤት ገጠር ነው የተወለድኩት ሬዲዮ መጥቶ ሰዎች ሲናገሩ ሰምቼ በኋላ ጎኑ ሰዎችን ለማየት ስዞር ነበር እና ካደኩ በኋላ በዚሁ ትንሽ ለማጥናት ፍላጎት ነበር ግን ባለፉት እንግዲህ 12 አመታት ይሆናል ውትድርና ጨርሼ ቤተሰቦችን ለረዳ ስራ ስሰራ ከሆነ ሱፐር ነገር ነው ብዙ አድናቂነት ያገኘው ብዙ ደንበኞች አንዱ አስተያየቷ ጨለም ያለ ስጋዬን እንዳትነካ የኔ ስጋን መበጣጥስ የነበረ ስጋውን እንዳትነካ ስትል ይዛኔ ብዙ ነገሮች ለማሰለም ምኑ መጣበህ ኤግዛክትሊ በቀለሙ ብቻ ነው እንደዛ ያለሽ ያን ሰሞን ለማስተዋወስ ቢያስፈልግ የፓራሻት አለም የሚባል የደማችን መጣል ደሞ የፈሰሰበት ጊዜ ነው ማለት ነው ምክንያት ሆኗል ማለት ነው እና እሱ ምክንያት አንዳንዴ መጥፎ ነገር እኮ ለደግ ይውላል አንዳንዴ ብቻ አይደለም እኔ ህይወቴን በሙሉ ወደ ኋላ ስመለከት ተማሪ ሳለሁ በጣም ጠባብ ወቅት ነበር አባቴ ታሞ ነበር ነው እሱን ይማር እርግጥ ይረዳኛል ህድ ተማር ምናምን እያለ ይመክር ነበር ግን በጣም በበሽታ ተቸግሮ ነበር ሐኪም ቤት ያደርኩ ጧት ትምህርት ቤት ያረፈርኩ ነበር እና ይገርማል ከ80 ምናምን ተማሪዎች ከ30 የምንሆነው በወቅቱ የጨረስነ ከግማሻቸው እኔ ነኝ ማለት ነው ማለትም ይህ ችግር በጣም አጠንክሮኛል እና ስጋውን እንዳትነካ አለች እና ያ አባባሏ እኔን ልትጎዳ ያለሽው አባባል እኔን አጠንክሮ ያግንቻለሁ በዚህ ምክንያት ነው ወደ ህግ ተማሪነት ሄድከው ያን ነው ወደ ኋላ ስመለከት ያ ነው ዋና ምክንያት የሆነኝ ዛሬ ምን አገኘበት ከዛ ህግ ትምህርት ቤት ገባ ይዛኔ በጣም ልትከራከር ነው የገባው ማለት ነው መብትን ለማስጠበቅ ነው መብቶችን የሰውን መብት እኔ ሰው ሲጎዳ በጣም ይከፋኛል እኔ ራሴ መብቴን ለማክበር እንደምፈልገው መብቴን እንዲከበር እንደምፈልገው የሌሎችን መብት እንዲከበር በተለያዩ መስኮች ሞክሬያለሁ ሙዚያ ሀገር ደግሞ በጉልበት የምትሄድበት አይደለም ጫካ ትገባም አካኪ ዘራፍ አትልም ወረድ የሚባል ነገር የለም ስለዚህ የግዴታ መብትን ለማስጠበቅ ስትል ሌላ ሽፍትነት ህግ መማር ነው የምትለኝ በሚመቱ መሳሪያ አዝሮ መምታት መቻል አለበት እና የዚህ ሀገር መሳሪያ እንደምናቀው ያው የበሰድር ይያሉ ያሹ ነው የሚገሉ አዝሮ መልስ የመስጠት ዘዴ መኖር አለበት ጥሩ የመጀመሪያ አመት ምን ተማራችሁ ግን የመጀመሪያ አመት ያው የምጀረቴ ህግ ምንድነው ጽድቅ ምንድነው የሚሉ ጥያቄዎች እና የዛኔ ለማድረግ የተሞከረው ያው ያለን አስተያየት ይሄ ዓለም የፍርድ ቤት ዓለም ለየት ያለ ነው መጀመሪያ ህጉን ሳልማር የነበረ አስተያየትና ህግን ከተማርኩ በኋላ ያለ አስተያየት በጣም ለየት ያለ ነው በጣም የተለያየ ነው ለዚህም ነው ወንድሜ ጋር ለምሳሌ ሻባት ስንገናኝ ቁጭ ብለን እንወያያለን ስለ የሚያጋጥሙ ነገሮች በጋዜጣ የሚነገሩ ነገሮች እና የኔ አስተያየት ትንሽ ነገሩን ከተረዳሁት በኋላ የዚህን ዓለም ሁኔታ ስለማቅ የህግ ዓለም ስለማቅ እንዴት እንደሆነ ዳኞች የሚወስኑት ውሳኔ ከምን የመጣ እንደሆነ በሚለው ስለሚገባይ ብዙ ለማስረዳት ሞክራለሁ ግን የሱ አስተያየት ሌላ እንደሆነ ይገባኛል ማለትም ብዙ አዋቂዎችም ሌላ ባለሙያዎች በህግ በኩል ይህን ሰነጣጥቆ ለማስረዳትና ለመግባት ይከብዳቸዋል አሁን ለምሳሌ ፍርድ ቤት ላይ ጠበቃ አለ ዳኛ አለ ፖሊስ አለ እነዚህ ሶስቱ ናቸው
አንድ ወንጀል በሚፈጸምበት ጊዜ የፖሊስ የዳኛና የጠበቃ ምንድነው የተለያየ ሚና አላቸው አይደል? ከፍ ብለን ከሄድን ራሱ እነዚህ ሶስቱ የሚያሳዩት ሶስት የመስሪያ ቤት አይነቶች ናቸው አገሪቱን የሚወክሩት። የዳኛ ፖሊስ በአካል እንዲሆን የሚደነገጉትን ህግ በአካል እንዲሆን ያደርጋል። ማለትም ህግን ያላከበረ ይዞ ወደ ዳኛ ያቀርባል። ዳኛ ውሳኔውን ይሰጣል። የተሰጠውን ማለት መሰጠት ያለበትን ቅጣት በአካል እንዲሆን ያደርጋል። እና ታውቃለህ ትንሽ ሰፋ ያለ ነው ይሄ በዚሁ ለመናገር። ይሄ ራሱ ጠበቃ በሁለቱም በኩል ለመንግስት ጠበቃ አለ፣ የከሳሽም አለ፣ የተከሳሽ ጠበቃ ውስጥ exactly ጠበቃ የተከሳሽም አለ፣ የከሳሽም አለ። አንዳንዴ ምን ጠይቀው ጥያቄዎች ከበድ ያሉ ጥያቄዎች አሉ። እንዴት ይሄ ጠበቃ ይሄ ሰው የገደለ መሆኑን ያየ እየተረዳ እንዴት ለሰው ክልና ሄዳል የሚባል አባራሉ። ይሄ የሚመልሰን ምንድነው? መጀመሪያ እንዳልኩት ህግ የሰጠን ያለ ህግ መመሪያዎች እንዴት ብለን ወንጀለኛውንም እንዴት አድርገን እንደምንከሰው እንደምናስረው ፕሮሰስ አለ። ያን ፕሮሰስ የሚያጠና ተወካይ ለዛ ወንጀለኛ መሆን አለበት። ያ ተወካይ ወንጀል ተጠርጣሪውን አንተ አድርገሃል ወይ አሳየ ብሎ አይደለም የሚጠይቀው ምን ነበርክ፣ በአካባቢህ ምን ነበረ፣ ምን ለዚህ አደረሰ ሆኖን አሁን በጠቅላላ ባለ ሁኔታና ቢታሰርም ህጉ እንደሚሰጠው መብት እንደ እስረኝነቱ መብቶቹ እንዲከበር ወይም ፕሮሰሱ ራሱ ስነ ስርዓት የያዘ ፕሮሰስ እንዲሆን እኛ በሰጠናቸው ህጎች ይህ ሰው ሰርቋል መታሰር አለበት ብለን ህግ ካወጣን ያ ሰው እንዴት እንደሚታሰር ወይም እውነቱ እንዴት እንደሚዋጣ ያ ተጠርጣሪ ራሱን እንዴት ያጋጠሙት ምክንያቶችን እንዲያስረዳና የነበሩት ነገሮች እንዲናገር መብቱ መከበር አለበት። እስከ መጨረሻ ነገሮች ሁሉ ተጣርተው እውነተኛ የተረጋገጠ በ100% በጻፍናቸው መመሪያዎች መሰረት ካሳመነ በኋላ እስር ቤት ይገባል። ግን ከዛም በፊት እንዲሁም እኮ ተጠርጣሪ መጀመሪያ ወንጀለኛ ተጠርጣሪ ነው። ነገሩ ከተጣራ በኋላ ፕሮሰሱ ሁሉ ካለቀ ከተጣራ በኋላ ወንጀለኛ ይባላል። ወንጀለኛ የሚባለው ፍርድ ቤቱ ሙርሻውም ወንጀሉን በተረጋገጠ ሁኔታ አድርጓል ብሎ ባለበት ወቅት ነው። ከዛን ጊዜ በኋላ ቲዩኒም ላውነሽ የሚባል ወንጀለኛ ብትሆንም ይሄን ነገር እንድትፈጽም ያደረጉ የገፋፉ ነገሮች ምንድናቸው? የባክግራውንዱ የሱ ታሪክ ይነበባል፣ ይታያል። ምናልባት አንዳንዶች በልጅነታቸው የተጎዱ የተለያዩ ነገሮች አሉ እና እነሱም ሁሉ እናጠናቸዋለን። አሁን እነዚህ ይሄን ስናገር ምንድነው ይሄን በዚህ ዓለም ያልመጣ ሰው ህግና ደንብን ህግን ያላወቀ ጠበቃ ያልሆነ ወይም በዚህ ቦታ ያልመጣ ወላ ፕሮፌሰር ቢሆን በሌላ ሙያ ይሄን ነገር እንደዚህ ሊያገናዝብ አይችልም፣ ይከብደዋል። ለምን አንድ ሰው ወንጀል ካደረገ ለምን እስር ቤት ቀጥታ አይገባም? ለምን እንደዚህ አይሆንም የሚሉ ጥያቄዎች ቀጥታ የሚሰጥ እና አንዳንዴ በዚህ ዓለም የመጣ ለምሳሌ አሁን ምንድነው መሰለ ሰው ያየው በጠራራ ፀሐይ ገበያ ላይ ገብቶ ሰዎችን በቺቺ ረሸናቸው ነው በል ዳ በኋላ ፍርድ ቤት ይቀርባል። ጠበቃው ግን ይከራከርለታል። የዚህ ነው እንግዲህ ሰው እንትን የሚያደርገውና አንዳንድ ጊዜ እንደውም ጥሩ ምሳሌ ላመጣልህ ይችላል። በደቡብ አፍሪካ ታስታውስ እንደሆነ ሯጩ ስፖርተኛ እጮኛውን የገደለው ለምሳሌ 5 ዓመት ነው የተፈረደበት አይደል? ገሏታል። ምንም ጥርጥር የሌለው ነው። ጠበቃው እሳት የበላ ይሁዲ ነው መሰለኝ እንደውምና አድኗት። እንደዛ አይነት ነገሮች ይታያሉ። ሌላ ባስኬትቦል ተጫዋች አሜሪካን ሀገር መልህ ገሏል። ማይክል ጃክሰን ራሱ ሐኪሙ መልህ ቅጣቱ ተመጣጣኝ አይደለም ብሎ ለሰው የሚቀርብ ነገሮች አሉና አንድ ጠበቃ ለምሳሌ አንተ ጋር ሰው ገሏል፣ ሰው እንደገደለ ታውቃለህ፣ ነግሮሃል። አንተ ግን አልገደለም እያልክ ነው የምትከራከርለት ወይስ እንዴት ነው? ነው አይደለም። ጠበቃ ይምሳሌ ከመግደል ከእንደዚህ አይነት ቦታ አልደረስኩም። ወንጀለኞች ግን ሌሎች የጠበቃ ግዴታችን አንደኛ ለዳኛ እውነቱን ለመናገር፣ ሁለተኛ ለደንበኞቻችን ታማኝ መሆን። ለዳኛ እውነተኛ ትሆናለህ፣ ለሁለተኛ ታማኝ ትሆናለህ። ኮንትራዲክት አይቃረንም ወይ? ይሄ ነገር ይቀራናል። በጣም ይቀራን ያለው።
በትንሽ ጥሩ ነው ምሳሌ አድርጌ ልንገር ኢቨን እድሜ ለማስተካከል እድሜ እኔ የተወለድኩት በዚህን ቀን ብሎ መስሪያ ቤቴ መጥቶ መስክሮልኝ ፍርድ ቤት ስንገባ በአማርኛ ተሳስቶ የሆነ ነገር ሲል የዛን ጊዜ እኔ ራሱ በጣም እጨነቃለሁ ለምን የተሳሳተ ነገር ከሰማው በአማርኛ መናገሩን ከሰማው ለፍርድ ቤት በአንድ በኩል ግዴታ አለብኝ ለፍርድ ቤት ይሄን ነው ያለው እውነት መናገር አለብኝ እና ለክላይንት ደግሞ ለደንበኛ ታማኝ መሆን አለብኝ እና የቡሄ ዳቦ ሆናል ማለት ነው ከላይ ሰዓት ከታች ሰዓት ሆናል ብለኝ እንደዛ ነው አንዳንዴ ይከብዳል እና አንድ ወንጀለኛ ወክለ ስትሄድ እሱን ማልጠይቃቸው ጥያቄዎች አሉ ዳኛው የማይጠይቃቸው እኔም ማልጠይቃቸው እኔ ሰውየውን የምጠይቀው የሚፈልጋቸውን እነግረዋለሁ እኔ ጠበቃ ነኝ መጀመሪያ አስረዳዋለሁ ፍርድ ምንድነው ማድረግ እኔ ጠበቃ ነኝ አንተን ወክዬ ነው ማለት አንተን ወክዬ ሰድ ግን መጀመሪያ እንግዲህ ጉዳዩን እናጠናለን ጉዳዩ እንደሆነ ፍርድ ቤት ሰድ ይሄን ነው ምል ይሄ አንተ ያልከኝ ነው ዳኛ ወይም የዛኛው ጠበቃ በዛ በኩል ያለው ጠበቃ ገብቶ ስቴጅ ላይ ወጥተህ አንተ ቁመህ ስትናገር የምትሰጣቸው መልስ ይሄን እኔ ያልከኝ የመሰለ ከሆነ እውነተኛ ከሆነ እናጠቃለን ወይም ቻንስ አለን እናጠቃ እንችላለን ብዬ ምክሬን እሰጠዋለሁ እና የሆነ ነገር ከነገረ ያያወኩ ውሸትን ነገር ከዳኛኔ አልሸሽግም ምክንያቱም መጀመሪያ እንዳልኩት መጀመሪያ ለፍርድ ቤት ታማኝ መሆን አለበት ነው እዚህ ላይ እኮ ለጥሩ ምሳሌ አመጣው በደቡብ አፍሪካ ላይ የታወቀ ስፖርተኛ ነው ታውቀዋለህ በአለም ላይ በጣም ተከታታይነት ነበርውና ህግ ለማያውቅ ሰው ሁሉ ህግ እንዲያውቅም ያደረጉት ነው ምንም ኢንትረስት ኖሮኝ ተከታታይዋለሁ እና የታወቀች ምልህ ሞዴል ዘፋኝ ነበረች ናት ገሏታል ግን ጠበቃው የታወቀ ጠበቃ ነው እና 5 አመት ነው የተፈረደበት ምን ማለት ነው ቀልድ ነው ጨዋታ ነው ወይስ ምንድነው እና እዚህ ላይ ያለ ፐዝል ይሆነ አንድ የማይታወቅ እንትን ነገሮች አሉ ለሰዎች እና ጠበቃው እንደ ሊያሸንፍለት ይችላል እንዴት መሰለ ይሄን ዲቴሉን በደንብ አላስተውስም ምክንያቱም ለምን እንደቀነሱለት ግን እንደሚገባይ ከሆነ እንደሚመስለኝ ከሆነ መጀመሪያ እንደተከስኩት ምክንያቶች አሉ ከኋላ ምክንያቶች አሉ ሶሲዮሎጂካል እነሱ አሉ ምናልባት እኔ ሳላውቀው ሰይጣን በአእምሮ ውስጥ ገብቶ ለገደልኳት ምናምንም ይልሃል አሁን እንደዚህ ይያሉ ገንዘብ ካለ ባለሙያዎች ሳይኮሎጂ ሄዶ በዛን ወቅት እንደዚህ አይነት ጥርጣሬ ይኖርም ብሎ ትንሽ ጥርጣሬ ካስጣለ ፍርድ ቤት ይፈራል ይሰጋል ለምን መጀመሪያ እንደጠየቀ ህግ ማለት ምንድነው ብለ ስትጠይቀኝ ህግ እኛ የጻፍናቸው መመሪያዎች ናቸው እኛ የጻፍናቸው መመሪያዎች ደግሞ እንዴት እንደሚሻሩ ካጠገቡ መፍትሄ ጽፈናል ባለፈው እንደምሳሌ አድርጌ ከተናገርኩ አንድ ኢትዮጵያኖች በመኪና በትራክተር ገጭቷቸው እንዴት ሳይታሰር ቀረ ሳይወሰንለት ቀረ የሚባል ጥያቄ ነበር እሱን በወቅቱ ለማለት የፈለግነው እርግጥ የኛ ሀበሻ ቢሆን ኖሮ እንደዚህ አድርጎ ቢያዝ ኖሮ ይታሰር ነበር ብዙ ወንጀል ይሆንለት ነበር ይከብደው ነበር እሱ ሀበሻ ቢሆን ኖሮ እርግጠኛ ነኝ እኔም ይታሰር ነበር ለምን እንደሆነ ታውቃለህ ነው ኬዙ የሱ ኬዝ ያነሰ ከበደ ሳይሆን እሱ የተከሰሰው ልጅ የትራክተሩ የነዳው ልጅ ሀፍታም ነው ባለ ሀፍት ነው ባለሙያዎች ጋር የተለያዩ ማሳመኛ የተለያዩ የተባሉትን ነገሮችን የሚያሳስቱ ኸፋዳት በአማርኛ እንደብዬ ይልበል አባባሎችን ስላመጣ በሌላ ነገሮችም አንድ ሰው ወንጀል ሲፈጽም ምናልባት የመንፈስ ጥሩ ተከራካሪ መሆን አለበት ጥሩ ተከራካሪ ይሄ ብቻ ሰው ወንጀል መስራት ብቻ ሳይሆን እሱ ሳይሆን አደጋው ህልቁ ተከራካሪ መሆን ነው ተከራካሪ በጣም ያስፈልጋል ጂውሽ ሎ ላይ እንደዚህ አይነት ነገሮች በጣም አተኩሮ ይነገራል እሱ ብቻ ሳይሆን ጠበቃው የሚላቸው ቃል ባፉ ብቻ የሚላቸው ሰው ነው የሆኑ ማስረጃዎች ማሳመኛ ነገሮች ከባለሙያ ሄዶ የማምጣት ብዙ ገንዘብ ከፍሎ ለባለሙያ ለሆነ ባለሙያ ያን ብዙ ገንዘብ ከፍሎ እነዛ ማሳመኛዎች ማምጣት ከተቻለ ትንሽ ለዳኛው ስጋት ትንሽ ጥርጣሬ ይኖረው መወሰን ሙሉ በሙሉ ጥፋተኛ ነው ብሎ መወሰን አይችልም ቆይ ባንድ ፍርድ ቤት ላይ ትልቁ ተዋናይ ማን ነው ጠበቃው ነው ዳኛው ነው አከባድ ጥያቄ ነው እንዴት መሰለ መጨረሻ ላይ እጁ የሚንቀጠቀጠው መጨረሻ ውሳኔ የሚሰጠው
ዳኛው ግን ምናልባት ከሁለቱም ለየት ያለ አንድ እሱ ራሱ ባለ ጉዳዩ ሊሆን ይችላል ለምን መሰለ ምንም በጠበቃ ቢወከል ምንም መጨረሻ ውሳኔውን የሚሰጥ ዳኛ ቢሆን ያ ሰው ባለ ጉዳዩ ስቴጅ ወጥቶ የመናገር መብት ስላለው እሱ ያላት አባባል የበለጠ ታማኝነት ስለሚያገኝ እሱ ራሱ ባለ ጉዳዩ ነገሩን ሊያደንም ይችላል ሊጥልም ይችላል በመጨረሻ ላይ ኮርቱ ላይ ወጥቶ እንዲናገር ይደረጋል ኦኬ ስንት ፐርሰንቴጅ ነው ጠበቃው በፍርድ ቤት ላይ ሊከራከርለት የሚችለው ባለ ጉዳዩ ምን ያህል ፐርሰንቴጅ ነው መናገር ያለበት ስቴጅ ላይ እንግዲህ በብዛት ስራውን የሚያደርገው 90% 80% በሉ ጠበቃው ነው ግን ኢቨን 100% ቢያደርግ ያ ጠበቃ አንዲት አባባል የዛ የባለ ጉዳዩ አባባል ነገሩን ከአብሮ እንዲኮሃድ ካልሆነ ነገሩ ሁሉ ሊከሽፍ ይችላል ቆይ እዚህ ላይ ወንጀለኛው በዛሽ ቦክስ ውስጥ ይሆንና የሚጠይቀው ዳኛው ሳይሆን ሌላ ተከራካሪ ጠበቃ ነው የሚጠይቀው መስቀለኛ ጥያቄ የሚባል ነው መስቀለኛ ጥያቄው ላይ ነው ሐኪሮት ይባላል መስቀለኛ ስለዚህ የግዴታ ጠበቃው ብቻ ሳይሆን በጉዳዩ ተከሳሹ ስለ ህግ ማወቅ አለበት ማለት ነው ስለ ህግ ከተከሳሹ ወይም ባለ ጉዳዩ ህግ እንዲያውቅ የሚጠበቅ የለም ሁኔታዎችን ክስተቶችን ማረጋገጥ ለምሳሌ ገላሃል ከተባለ አለመግደሉን ለማረጋገጥ እንትን ያደርጋል ከገደለም ደግሞ ሊድንበት የሚችልበትን መንገዶች የዛን ጊዜ ሰይጣን መጥቶብኝ ነው ምናምን አላቀም ሆዴና ጭንቅላቴ ዞሮ ነበር እሷን ትዝ ሲለኝ ማሽካንታ መጥቶብኝ ምናምን ማለት ይችላል ማለት ብዙ ምክንያቶች ብዙ ናቸው እዚህ ላይ ግን so interesting ታል አንዳንድ ጊዜ በዩናይትድ ስቴትስ ፍርድ ቤቶች ውስጥ ማቸው ነገሮች አሉ በሌሎችም እና ተከሳሹ ጋዜጣ ላይ ሲወጣ ስዕል ነው የሚሆነው ለምንድን ነው ፎቶግራፍ የማይሆነው አብሽር ተምራችሁታል ነገር በተጠርጣሪ መጀመሪያ በሚለው ነው ወይስ ካርቶን ነው ብዙ ጊዜ የሚወጣው ሳይው ስዕል እንትን አይወጣም ፎቶግራፍ ነገሩ እስኪጣራ ድረስ አንዳንዴ ጻቢ ሱርፕርስ የሚባላል ነገሩ እስኪጣራ ድረስ በስነ ስርዓት ሰውየውን እንግዲህ ይሄን አይነት ጥርጣሬ መጣል ማለት በጣም ከባድ ነው ገርማል በብዛት የሚባል አባባል አለ በብዛት ራሳቸውን የሚጥሉ ድገት ቦታ ያሉ ኖርማል የሆኑ ሰዎች መጀመሪያ ገና ፖሊስ መጥቶ በነገራቸው ሲያጣራ በድንጋጤ ብዙ ጉዳት ይደርሳሉ ወንጀለኛ 10 ቤት 2 ጊዜ 3 ጊዜ የገባ የፖሊስን ጸባይ የሚያቅ ጠንካራ ናቸው ተለማምዶታል ግን ኖርማል እንደኛ ኖርማል ሰው እንደዚህ ሲያጋጥመው በጣም ይጨነቃልና የሚናገረውን ኢቨን ገና መጀመሪያ ፖሊስ ሲጠይቁ ይርበደበዳል አይ እንደሰማው ታበሻም አሉ መጀመሪያ ይፈራል እስር ቤት ገብቶ ሲወጣ በጣም ደፋር አደገኛ ነው አሉ ሀበሻ የደሙኞት ሀበሻዎች እንደዚህ አይነት ነገር ያጋጥማቸውና እንዲሁ ብዙ አጋጣሚ ከተቻለ እንዲሁ ስለዚህ ወደ ስዕሉ እንሄድና ስዕሉ የሚወጣው በተጠርጣሪነት ዘመን ነው የምትለኝ ላይ ሴፕቴምበር 11 ላይ አስተውሳለሁ መንትያዎች ላይ ሌላው 3 ዳኛ ነው የሚሆነው ለምን 4 አልሆነም ለምን 5 አልሆነም 3 ዳኛ የሚሆነው አጋጣሚ ከመጽሐፍ ቅዱስ አንፃር 7 ይሆናል 7 ይሆናል 7 11 ይሆናል እስኪ 3 የሚሆንበት 7 እና 11 በምን ጉዳይ 7 የሚሆን ያው ሁለተኛ ነገር ሁለተኛ ዙር ይታይ ሲባል በይግባኝ ላይ በይግባኝ ላይ 7 ይሆናል ይግባኝ ላይ 7 ኦኬ በብዛት ላይኛው ፍርድ ቤት ትልቁ ፍርድ ቤት ነው በብዛት ይሄ የሚታየው 7 የሚታየው ጥያቄው ለምን 4 አልሆነም ወይም ተመዛዛኝ ቁጥር አልሆነም የሚለው ያው ለቬቶ ለቁጥር ነው እሱ ለቁጥር እንደማች ነው ለቁጥር እንደማች 3 ግን የመጀመሪያ ፍርድ ቤት ላይ ነው መደበኛ ፍርድ ቤቶች ላይ ነው መመሪያ አለ የህግ አካሄዶች መመሪያዎች የሚያሳዩ አንዳንዶች አንድ ዳኛ የሚወስንባቸው አሉ ለምሳሌ በብዛት በባልና ሚስት በቤተሰብ በኩል ትናንሾች እንግዲህ የፍርድ ቤት አይነት እርግጥ ወዲያ ከተማ ያማርኛው በቂ አይደለም ጥሩም ካላደረኩኝ
የመጀመሪያ ትናንሽ ፍርድ ቤቶች አሻሎም የዞሪ በዲን የዞሪ ላቮዳ የስራ የሰራና ሰራተኞች ባሉበት በነሱ ቦታ በብዛት መጀመሪያ አንድ ዳኛ ነው የምታገኘው እና የገንዘብ ልክ አላቸው አይደል እስከ 50 እስከ ራሻም የሚባል አለ እስከ 36 ዳኛ ግን ከሆነ ከዛም ይበልጥ እነዚህ ፍትሐ ብሔሮች ናቸው ግን ዞሮ መቼም መነስ ያለ ፍርድ ቤት እንበለው ማለትም ቤት ምሽፓት ሻሎም ከሚባለው በብዛት አንድ ዳኛ የሰላም የቤተሰቦች የሰሪና ሰራተኛ ቤት ምሽፓት መخوዚ የይግባይ የሚጠየቅበት ቦታ በብዛት ቤት ምሽፓት መخوዚ ሁለተኛው ፍርድ ቤት አንድ ጊዜ በይግባይ የምንሄድበት ነው አንዳንዴ ደግሞ ቀጥታ ወደሱ የምንሄድበት አለ ለምሳሌ ምከሰው ከ3 ሚሊዮን በላይ ከሆነ ከ2 ሚሊዮን በላይ ከሆነ የገንዘብ ከሆነ ቀጥታ ቤት ምሽፓት መخوዚ ከሚባለው እንገባለን በዛን ወቅትም አንድ ዳኛ ነው መጀመሪያ የሚቀመጥ ፎር ኤግዛምፕል ካስፈለገ መኪና ገጭቶ አንድ ሰው ገደለ ያ ሰው ቤተሰቦች ኢንሹራንሱን ሲከሱ 3 ሚሊዮን 4 ሚሊዮን ልጎ ከከሰሱ ኤግዛክትሊ ከንት ነው ቤት ምሽፓት መخوዚ ከሚባለው ነው የምንጀምር እና የገንዘብ ሆተና አንድ ዳኛ ነው የሚሆን ይግባይ ተደርጎ የተለያዩ ይግባይ አድርጌ ከሆነ ቤት ምሽፓት ቻለው የሚወሰኑ ይግባይ አድርጌ ከሆነ አንዳንዶች ነገሮች አሉ አንድ ዳኛ ብቻ እድሜ ለማስተካከል ፍርድ ቤት መጀመሪያው ፍርድ ቤት ምሽፓት ቻለው ሄድኩ እድሜን ፍርድ ቤቱ አላም ነይ ብሎ ካከሸፈው ይግባይ የመጠየቅ መብት አለ እዛ ህጉ ተጽፏል አንድ ዳኛ ቤት ምሽፓት መخوዚ አንድ ዳኛ ብቻ ያዳምጥ እና እንደ ክብደቱ ነው እንደ የደረጃው ነው ሰባቱን ነግረኛል ሶስቱን አወቅኩ አንዱን አወቅን 11 ደግሞ አለ 11 ሱጦር ፍርድ ቤት በጣም ልዩ የሆኑ ውሳኔዎች አሉ ለምሳሌ ባለፈው 20 አመት እየሆነ ነው አንድ አገር በመክዳት አንድ ሰው ገለሃል ተብሎ መخوዚ ቤት ምሽፓት መخوዚ ከወሰነለት በኋላ ነገሩ ከተጣራ በኋላ የሆነ ጥርጣሬ አስነስቶ 19 አመት ፍርድ ቤት እስር ቤት ከቆየ በኋላ እንደገና ይታይልኝ ብሎ ሲጠይቅ ለኛው ቤት ምሽፓት ትልቁ ፍርድ ቤት 11 ዳኛዎች ቁጭ ብለው ፈርደዋል የተለያዩ ምሳሌዎች አሉ እና የፍርድ ቤቱ ጠቅላይ መሪ የፍርድ ቤቱ ያንዳንዱ አላፊ ያለው የፍርድ ቤቱ ጠቅላይ እንትን የመወሰን ስንት ዳኛዎች እንደሚቀመጡ አንዳንዴ በጣም ኢንትረስቲንግ ከሆነ ጋዜጣ በጣም የገባበት ነገር ታይራዳ የሚባለው ዜና ሰምታችሁ ከሆነ ለመጨረሻ ጊዜ ያቺ ህፃን በጻፎን የሞተችው በሷ ጉዳይ ሁለተኛ ይግባይ ሲባል እንደዚህ በ11 ዳኛ ነው እና የተለያዩ ውሳኔዎች ነገሮች አሉ ፍርድ ቤት በብዛት ሆኖ በ11 ሆኖ ውሳኔ የሚሰጥበት ወቅት ውሳኔ የሚሰጡባቸው ኦኬ እዚህ ላይ በፍርድ ቤት ሂደቶች ላይ ምልህ የሚታዩ ነገሮች አሉ ለምሳሌ ይግባኝ ይላል ይግባኙ የመጀመሪያ ፍርድ ቤት ምልህ ገለሃል ያለውን ይግባኝ ብሎ አልገደልክም ብሎ ይለቀዋል በአሰራር ላይ በከፍተኛ ፍርድ ቤትና በታችኛ ፍርድ ቤት ግጭት እንትና ያደርግም ያኛው በደንብ ያላጣራውን ያጣርቶ ነፃ በሚያደርግበት ጊዜ በሁለቱ የህግ እንትኖች ደረጃዎች ግጭት አይፈጠርም እንግዲህ ለምን ነው አይፈጠርም ብለው ምክንያት ሊፈጠርም ይችላል አንድ ዳኛ ውሳኔው ሲገለበጥበት በጣም እንትን ይላል ግን ሁላችንም ሰው ነን ዳኛም ሰው እንደኛ እኔ በዚህ አጋጣሚ ደምኞችን ማስረዳቸው ምንድነው ወገኖች የምታመጡት ኬዝ እዛ ተቀምጦ ያለው ሶስተኛውን ሰው እኔ እናንተ እና እዛ ዳኛ የተቀመጠውን ሰው ምናሳምንበትን ምክንያት ንገሩኝ ያ ዳኛ እንደናንተ ሰው ነው ብለ በሰውነቱ መሰረት ደግሞ ሰው ስለሆነ ሊሳሳት ይችላል አንዳንዴ የዳኛዎች አስተያየት በእንዲው በቃ በትንሽ ነገር አተኩሮ ያችን ትንሽ ነገር አይተው ዋናውን አላማውን ይስታሉ ሁለተኛ ነገር ደግሞ መባል ያለበት ነገር ነው እስራኤል ሀገር ፍርድ ቤቶች በጣም የሥራ ብዛት አላቸው ዳኞች የሥራ ብዛት አለ ከሥራ ብዛት የተነሳ አንዳንዴ ቶሎ ውሳኔ ይሰጣሉ ሁሉም በስነ ስርዓት ሳያዳምጡና እንደዚህ አይነት ስተቶች ይከሰታሉ በነገራችን ላይ ታል እሱን ካነሳህልኝ አንድ ያነበብኩት ነገር አለ ስለ እስራኤል ፍርድ ቤቶችና ህግ አሰጣጥ በተለይም ጧት ላይ
ፍርድ ቤት ከቀረብክ በጣም እድለኛ ነህ ይባላል ከሰዓት በኋላ ከሆነ ብዙ ችግር እንዳለው ነው አንድ ደስ የሚለው ነገር እስራኤል የሚደበቅ ነገር የለም የሚደበቁ ሊኖሩ ይችላሉ አንዳንድ ለሀገር ሊጎዳ የሚችል እንደዚህ የሰው ነገሮች ግን አንድ በጣም ያሳቀኝ ነገር የእስራኤል ፍርድ ቤት እድለኛ ከሆንክ ጧት ጥሩ ተፈረዳለ ደክሟቸው ከቡና በኋላ ግን ችግር ነው የሚባል ነገር አለ ከጠበቃ ታል ቸኮል ጋር የምናደርገው ውይይት ይቀጥላል ከኢየሩሳሌም እስከ ጎንደር የማይለያይ ያለብን ዘር የማይበጠስ አለብን ዘር ያለኝ አንቺን ነርዳነስ ኩለኩል ነው ተርትታወቅ በኩለኩል ነው ምነሽታወስ በደብረ ታቦር የተገለጠው ለኔም ላንቺን ነው ፍቅሩን የሰጠው ለሁላችን ነው ፍቅሩን የሰጠው የሙሴን በትር ታምረኛውን እስኪላክልኝ መሻገሪያው ካንቺ ማምጫው መሻገሪያው ወንዳርን እንዳስረሳኝ ቀኝቼ ትግለኝ ከጠበቃ ታል ቸኮል ጋር የምናደርገው ውይይት ይቀጥላል የሚቀጥለው ውይይታችን የሚያተኩረው ለመሆኑ በእስራኤል ውስጥ ምን ያህል ክሶች ይቀርባሉ በአመት እነዚህ በምን ላይ ነው በፍትሐ ብሔር ወይስ በወንጀል ላይ ያተኩራሉ በሌላ በኩል ውሳኔ አሰጣጣቸው ዳኞቹ እንዴት ነው በ6 ወር ነው ወይስ በአመት ነው የሚፈተሸው ምክንያቱም ውሳኔዎቹ የግዴታ ለምሳሌ በሜዲካል ዶክተር ሐኪሞቹ ይፈተሻሉ ትክክለኛ ነው ትክክል አይደለም የሚሉና ከመጀመሪያው ለመሆኑ አብዛኛው ክሶች በእስራኤል ውስጥ ወንጀል ናቸው ወይስ የፍትሐ ብሔር ናቸው የሚበዙት ከባድ ጥያቄ ነው ምክንያቱም ትንሽ ግምገማ የሚያስፈልግ ነው ይሄን ለዚህ ጥያቄ መልስ ሙሉ በሙሉ ሊኖር አይችልም ምክንያቱም እኔም አገልግሎትም ሰጠው ፊልድ ያው ለየት ባለ ነው በፍትሐ ብሔር ውስጥ ነው እና እንደሚመስለይ በብዛት በዚሁ እኔ በመሰጥበት አገልግሎት ብዙ ክሶች ይቀርባሉ በፍትሐ ብሔር በብዛት በመካካድ በባልና ሚስት ላይ እዛ ላይ በጣም የሚያተኩር መስለኝ ወንጀል የሚለው ነገር ትንሽ ወንጀል የሚለው ፖሊሶች ነው የሚያደርጉት ምናልባት ባለሳሳት እኔ እንደሚመስለኝ በወንጀል የዚህን ያክል የሚበዛ እዚህ ላይ ግን ፖሊስን ካነሳ ታል ለምሳሌ አንድ ሰው ይፈራና ለፖሊስ ሳይገልም ሳያጠፋ ምንም ሳይር አርጋለሁ ይላል ፈርም ይለዋል ይፈርማል ፍርድ ቤት ሄዶ ግን አረኔ አስገድዶኝ ነው ካለ ያው በሙሉ ይሰርዛል አይደል ይሰርዛል ብሎ መወሰን ትንሽ ይከብዳል ያ በብዛት መጀመሪያ የሰጠው ቃል ታማኝነት አለው መጀመሪያ የሰጠው ቃል በድንጋጤም ሆነ በፍላጎት መጀመሪያ የምትላክ አስገድዶም በዱላም እኮ እንትን ያደርጋል ይሄን ማሳመን ያስፈልጋል ይሄን በዕብራይስጥ የተበላሸ ዛፍሬ የሚባል ነገር አለ ማለትም የሚያደርጉት ሂደት ግማሽ የተበላሸ ቲማቲም አይነት ምልክት ማሳየት አለበት በሰውነት በአካል ላይ የደረሰው ሁኔታ ተጨባጭ ሆኖ የሐኪም እርዳታ የሳይኮሎጂ እርዳታዎች ያስፈልጋሉ ያንን ለፖሊስ የሰጠውን ቃል ለማሰረዝ ፍርድ ቤት ላይ ሄደ ማለት ነው እሺ ቀጥል እና መጀመሪያ በብዛት ማሳመን ከቻልኩ የታወቀ ነው የእስራኤል ሀገር ፖሊሶች የሚያደርጉት ሐኪራዊ ምርመራ አንዳንዴ ትንሽ ከበድ ያለ ነው ያታሉሃል ወይም ደግሞ ያፋጣሉ እውነቱን ተናገርና እንለቃለን ምንም ቀላል ነገር ነው እኮ ቀላል ነገር ነው አሁን ለምሳሌ ምለ አንድ አደባባይ ላይ ይወጣል በዛሬው ጋዜጣ ላይ የተመለከቱት ምንድነው የእስራኤል ራሱ ኢንቨስቲጌተር እነዚህ መርማሪ ሆኑ ፖሊሶቹ በምርመራ በሚደረግበት ሰው አካል ላይ ለአመት ያህል ሲከታተሉት የነበረው መርማሪ ወደ ተመርማሪነት ገብቷል በጣም ኃይለኛ ጉዳት እንዳደረሰ ነው በሰውነቱ አካሉ ላይ የደረሰበት ሁኔታዎቹ በተደጋጋሚ ደግሞ ሂዩማን ራይት የሰብአዊ መብቶቹ በተለይ ፖሊሶቹ የሚያደርጉትን ያው አደባባይ ላይ አውጥተው እየተናገሩ ነው ኢቭን ጦር ሰራዊቶች ራሳቸው በአንዳንድ በጦርነት አካባቢ ላይ ሄደው የሚያደርጓቸው ሁኔታ ያው እንደምታውቀው ወታደራዊ ፍርድ ቤት ይቀርባሉ ወታደራዊ ፍርድ ቤት አለ ማለት ራሱ በራሱ በቃል እንኳን ስንመል የወታደራዊ ወንጀል አለ ማለት ነው
የመስመር መኮንኖች የሚያደርጉት አለ ፖሊሶች አሉ ፖሊሶች ደግሞ እንደማንኛውም ሰው ከኮራፕሽን ከሙስና ደግሞ ነፃ ያወጡም አይደለም አንድ ደስ የሚለው ነገር እስራኤል ውስጥ ግን ነገ ጋዜጣ ላይ ያገናኘን ነው አይደለም ሁሉም ጋዜጣ ላይ ይወጣሉ እና እንዲህ አይነት ነገሮች ስላሉ እስኪ ወደ ኢትዮጵያኖች እንምጣና በዚህ በተለይ አንተ በመታደርገው የዚህ የፍትሐብሔር ህጎች ውስጥ በጣም የሚያተኩረው የቤተሰብ ጉዳይ ነው በተለይ ኢትዮጵያን የሚመለከተው ከህጉ አንፃር ሌላም አለ ግን ወደዚህ እናተኩር በአንድ ነጥብ ላይ ብዬ ነውና ምንድነው የባልና ሚስቶች መሰረታዊ ችግራቸው ምንድነው ወደ መፍትሄው ከመሄዳችን በፊት የገንዘብ ነው ወይ ሴክሹዋል ችግር ነው ምንድነው እንዴት ነው የምታየው ከልምድ አንፃር አንዲት ቃል ነው ሆሰርቲክ ሾረት ወይም ያለ መግባባት አለ ይሄ ነው ምንድነው ያም አብስትራክት እኮ ነው እሱ አለመግባባት ስትል በምንድነው የማይግባቡት ለፍቅር ወይም አብሮ ለመኖር አንድ ቋንቋ መኖር አለበት አንድ ቋንቋ ከሌለ ኢትዮጵያ ቋንቋ ስንል ያው ቋንቋቸው አማርኛ ወይም ዕብራይስጥ ወይም ትግርኛ ሳይሆን የመግባቢያ ቋንቋ ግልጽ እንዲሆን ማለት ነው እሺ የመግባቢያ ቋንቋ ይጎላል ኢትዮጵያ እንደምናስተውሰው በብዛት አገርባት የወንዱ የበላይነት ነበር አጭሩ አሁን ተቀባይነት ተቀብለው እሱንም አምነውበት እኔኮ የሚገርመኝ ነገር ድሮ አማራጭ ስለሌላቸው ሴቶቹ አማራጭ አልነበራቸው I don't know እናቴ ሚቶች አያቶች እዚህ ነበሩ አሁን እስከ ባለፈው አመት ነው የሞቱ ባለፈው 7-6 አመት ነው እዚህ ዓለም የተለዩ ባንድ ላይ ህይወታቸውን በሙሉ ተከባብረው ሲኖሩ በጣም ይገርመኝ ነበር በረከት ነበር ያን ቋንቋ ነበር አንድ ቋንቋ ነው ምለው ነው መግባባት ወይም በኃይልም ሆነ እንዴትም እንደሆነ ይግባቡ ነበር ሲያመውም ራሱ ይሰማት ነበር በዙሪያቸው ብዙ ቴምፕቴሽን የሚባል ነገር አለ ቴምፕቴሽን ማለት ብዙ የሚፈልጉት የሚፈታተናቸው ነገር የለም ከተማ ውስጥ ምንድነው መሰለ ትወጣለህ ብዙን አይንህ ሆድህ አፍንጫህ የምታሸተው ያቶች ምለ የሱዳን ሽቶ ነበረች እሷ በጣም የሚያዋት ነገሮች ያ ነውና ማትፈርደው ኢንቫይሮንመንቱ እነሱ የሚኖሩበት ኢንቫይሮንመንት እና እኛ የምንኖርበት ኢንቫይሮንመንት አንድ አይደለም ለምሳሌ ዛሬ ወደድኩ አፈቀርኩ ምናምን ብለ አንተም እሷም ትንሽ ከላይ ታቦት ከታች ጣውት እንደሚባለው ነገር ነው ከሰዓት በፊት ሌላ ነው ከሰዓት በኋላ ሌላ ነው የሚሆነው እንደዛ ያለበት ባህሪን ቀይሯል መቀየር የምንበላው ምግብ ይመስለኛል ባዮሎጂካሊ በጣም ብዙ አፌክት የሚያደርግ ነገሮች አሉ ሊሆን ይችላል ግን መጀመሪያ ራሳችን ማክበር ራሳችን ማወቅ አለብን ይገባኛል አካባቢው ወሳኝ ነው ያለንበት ወቅት ምንበላው ወሳኝ ነው ከዛ ሁሉ ግን መሰረታዊ የሆኑ ነገሮች መመሪያ ለህይወታችን መኖር አለባቸው ቤተሰብ የተቀደሰ ነገር ነው ቤተሰብ ማለት የተቀደሰ ነገር ነው መከባበር መኖር አለበት አለመግባባት ካለም ከተሰለቻችሁ በስነ ስርዓት የመለያየት ዕውቅና መኖር አለበት በአካል የማየው እግዚአብሔር መስገን ይሄ ምክርህ ነው ለምሳሌ ካጋጠመህ እንነሳ አንተ ጋር ጠበቃ ነህ እና ሴት ትመጣለች ባሏን መፍታት ትፈልጋለች ልጆች አሏት እና ለልጆች የሚከፈል ሁኔታ አለ እና በመትመጣበት ጊዜ ቀለም አትቀባው መቼም ጥሩ ቀለም አይደለም እንዲህ አድርጎኝ ነው አይደለም የምትለው ምንድነው መጀመሪያ ስትመጣ አንተ ጋር ምንድነው የምትለው ትንሽ ነገርን የማገናተር ነገር አለ እኔ በኔ በመጡ ደንበኛዎች ለመናገር ቢከብደኝም ጠቅለል ባለ ሁኔታ ተከሳሹ ነው ሲመጣ የክስ ወረቀቱን ሳይ ወንድየውም ሆነ ሴቷ የሚቀቡ ነገሮች የሚባሉ አባባሎች ኢትዮጵያ ባልሆን ኖሮ ምንም ባሉን ባላውቅ ኖሮ ኦኬ ኑሮ ሊሆን ይችላል የሚል የማመን እና ወይም ዝም ብሎ የመቀበል ጸባይ ሊኖረው ይችላል ግን ህብረተሰብን ስለማቀው ባንድ በኩል ደግሞ አይሆንም ለማለት ፈልጌ ሳይሆን ተገቢ ስላልሆነ ይህን ሁሉ ብዙ መናገር ተገቢ ስላልሆነ ባልና ሚስት ከሆኑ ባልየው ልጆቹን የማሳደግ ግዴታው ነው ፍርድ ቤት አስገድዶት አይደለም ከሱ ራሱ መረዳት አለበት ማወቅ አለበት አንዳንዶች ጥፋተኞች አሉ በማያምኑ ብዙ ችግር የማያደርጉ ስራ ክስ ሲጀመርባቸው ስራን የሚቀንሱ ብዙ ነገሮች የሚያደርጉ እሱንም አልደግፈውም ለየት የሚያደርገው ከሌሎች ጠበቆች እውነቱን ተነጋግሬ ከቦታው እውነቱን ነግሬ በተቻለ ጎኑ ነገርን ብዙ ቀለም መቅባት አያስፈልግም እውነቱን ተናገሬ መግባባት ማትግባቡ ከሆነ ለመፋታት ፍላጎታችሁ ከሆነ ከተቻለ ሁለታችሁ ተስማምታችሁ ሌላ ጠበቃ አያስፈልግም ሁለታችሁ ኑና የስምም ወረቀት አድርገን ለፍርድ ቤት እናስገባ ተለያዩ ታቂዋለሽ ስንትን ቢያፈራ
ታውቃታለህ እንደምታፈራ ልጆችን እንደምትወድ ታውቃለሽ ልጆቹ ከሷ ይሁኑ እሷ ካልቻለሽ ያን ወቅት ካለፍኩ በኋላ የተገናተረ አስተያየት ካለ በዛ በኩልም ሆነ በኔው በኩል የዛን ጊዜ አማራጭ የለም በጠንካራ ሁኔታ ወደ ፍርድ ቤት ሂጂ እውነቱን አንተ የምትፈልገው ምንድነው ሁለቱ ባልና ሚስቶች ወደ ፍርድ ቤት ከሄዱ የበለጠ ለልጆቹም ሊጎዳቸው ይችላል እሱም ደግሞ መጥፎ ስሜት ያድርበትና በሷ ላይ ጉዳት ያመጣል እሷም ያልሆነ ነገር ነው ስለዚህ ተለያይተው ይጫዋ ልጅ እንደሚባለው ነው የተጋባሃለው ይባላል ድሮኛ ልጆቹ ወደን ምንሰማውና የማይሆን ከሆነ በሰላም ተለያይተው መልካም ሁኔታቸው ቢቀጥል ጥሩ ነው ወደ ፍርድ ቤት ሄዶ ነገሩ እየተካረረ ከሄደ ግን ወደ ጉዳት ሊመጣ ይችላል ስለዚህ የኔ የጥብቅና ብቻ ሳይሆን ሽምግልናም ነው ባጭሩ እንግዲህ በተቻለ ሁኔታ መጀመሪያ እንደተከሰው ጥሩ ነው መልቀላል አስተሳሰብ አይደለም በራሱ ምን የኢትዮጵያዊን ባህል ቢያት የምሰማው ነገር አለ ኢትዮጵያዊ ለምሳሌ መልህ እልህ አለው ፍቅረኛ ይወዳታለው የልጅናቱ ምናምን ላይ የማይሆን ነገር ስትቀባባው ለምሳሌ አንዳንዶቹ በሽጉጥ አስፈራራኝ የሚሉ እንዳሉም ይነገራል ውሸት ነው አንዳንዱ ካሜራ ጠምዶ መመለህ የተያዙ ሰዎች እንዳሉ ባቃለው እና ከዛ በኋላ እልህ ውስጥ ይገባል በተለይ አበሻው እስር ቤት ከገባ በኋላ እስር ቤት ከወጣ በኋላ በጣም ለኛ ነው የሚሆነው አንድ እስራኤሎች ማቆት ነገር የተረዳውት ይሄንን ያበሻን ባህሪ እና በተቻለ መጠን ባልና ሚስቶቹ አብረው የማይሆን ከሆነ በሰላም ቢለያዩ ሌላ ሴት አለ ሌላው እንዳለ ልጆቻቸው ነው ለምሳሌ በቅርቡ የተደረገው 5 ልጆቹን እዛ አስቀምጦ ለመግደል ከዛ በኋላ ሄዶ መንጠልጠሉ ራሱ በጣም ጥሩ እንትን ይመስለኛል እና ግን ምንድነው ትልቁ ችግራቸው የመጀመሪያው ቅናት አለ ግን የወንዶቹ ጋር ቅናት አለ በሌላ በኩል ደግሞ አለመስራትም አለ ከሐሙስ ጀምሮ ሄ ድግስ አለ መከረኛ ድግስ ሁሉን ለመወንጀል ይከብዳል በብዛት አንዳንዱን አልፎ ነው ይሄ ጸባይ እግዚአብሔር መስገን እዚህ በቴላዊ አካባቢ በመርካዛ አሬት እንደማየው ከሆነ በብዛት ስራ ይወጣሉ ሁሉም ይሰራሉ ጠንካራ ናቸው ጠንካራ ጸባይ ነው ማይ ግን አንዳንዴ የመቅናት መንፈስ ወይም ምናልባት እሱን ከተመቸው ጥሎ ይሄዳል የሚልም ሊሆን ይችላል ከፍቅር የተነሳም ሊሆን ይችላል አተረጋጉ ነው ይሄ በጣም ከመጥፎ ውሳኔ እየደረሱ ስለሆነ ከዚህ እንዲወገዱ እንዲሁ እንዴት ለመርዳት እንምችልበት መንገድ የሚያቅተኛል በዚሁ መተሳሰብ ራሳቸው መተሳሰብ ቀርቶ ልጆች አሉ ከዛም ማከል እነዚህ ልጆች ግን አንድ ማየው ነገር ምንድነው በተለይ ከትዳራቸውን የለዩ ወንዶች እንደራሳቸው እንደ ቪክቲም ነው እንደ ተጠቁ ሰው ነው የሚያዩት ምክንያቱም ህጉ የሴትና የልጅ ነው ብለው ይደመድማሉ አንድ ትልቁ እንደማየው በኢትዮጵያ ወንድ ላይ ሚስቱ ከገፋቸው መልህ በቃ ዓለም የተገለበጠበት ነው የሚመስለው መጀመሪያ መሄጃ ጉዳይ አለ ውርደቱ ይታያል ብዙ ነገሮች ይታያልና አኔ ካውንስል የለም አይህ የሚያስታ ሁሉም ወደ ፍርድ ቤት የሚሄድ በላ ወንዱም ደግሞ ድክመቱ ሶሻል ወርከሩም ራሱ እንደሚያፋታው ምን እንደሚያደርገው አርጎ ያስም ትክክል አይደለም በነገራችን ላይ ሶሻል ወርከሮች ተፋቱ እንኳን ቢሉ ያሉ ማይመስለኝም ትምርቱም እንደዛ አይፈቅድም ግን እንደዛ አይነት ግምቶች አሉ እዚህ ሽምግልናው ጥሩ ነው እና የህግ ሰዎች ታዲያ ለምን ተሰብሰብ ብላችሁ መልበይ አካባቢ አሽዶድ አሽክሎን ነታንያ በተለያየ አካባቢ ያለና በግልና በማህበረሰብ ጥናት ያደረጋችሁ ወደ ፋሚሊ ካውንስል ለምን አትመጡ አንደኛ ይሄ በመት ህልሜ ነው ማለት ይችላል አቅም ቢወስንልና ቢፈቅድልኝ በአምላክ ፍቃድ አስብበታለሁ በብዛት ከዛም በፊት ግን ይሆን አባባል ያልከው አለ በብዛት ወንዶች የሚሰማቸው የጥቃት ስሜት ይሰማቸዋል ፍርድ ቤት እንደዚህ ሲሆን ለሚለው ለማለት ፈልጋለሁ ይህ አይነት ስሜት መኖር የለበትም መጠቃ ለልጆቼ ለሚስቴ ለመወዳት ዛሬ ምንም ባንግባባ ድሮ ለመወዳት ሚስቴ ባለቤቴ ለልጆቼ የሚለውን አስተያየት ቢሰጡ እንዲሁም በመግባባት ያችን ሚስት ያችን ሴትዮ ዋክሽ ታቂያለሽ ገቢዬ ስንት እንደሆነ ነይ በስነ ስርዓት ተስማምተን መፍትሄ ለችግራችን መፍትሄ እናደርግ ቢሉ የማጥቃት ስሜት ይሰማቸዋል ስለዚህ መብታቸው የተከበረ ነው በዚህ መብት ይተቀሙበት በግድ ተጋብቶ ኑር የሚል የለም ካልተጣጣሙ በስነ ስርዓት የመፋታትን ልምድ ይኖራቸው ኦኬ ጠበቃታል ቸኮል የመጨረሻ የምትለው ካለ በዚህ እንሰናበታለን
መጀመሪያ በጣም አመሰግናለሁ ለተሰጠኝ ቻንስ እዚህ መጥቶ ለመናገር ሁለተኛ ህግ እኛ የፈጠርነው ትእዛዝ ነው የዳኞች እንደኛ ሰዎች ናቸው ሊሳሳቱ ይችላሉ ነገሩን እንዳቀራረቡ ነው እኛ ህብረተሰባችን አንዳንድ ጊዜ የሚሰማን ዘረኝነት እንደዚህ የሚለው ይቅር ጠንከር ብለን መብታችን ለማስከበር ከሆነ ጠንካራ ጠበቃ ወስዶ መብታችን እንዲከበር ማድረግ እንችላለን ልጆች እንግዲህ በብዛት የተነጋገርነው ስለ ቤተሰብ ጉዳይ ነው የሚመስለን ወንድ ልጅ ተከሶ ሁሉ ጊዜ ተጠቃ ፍርድ ቤት የሚለው ነገር ስተት ነው አቃለሁ ወላጆች ወንዶች ልጆቻቸውን ይዘው ከቤት የቀሩ ሲቲቱ ስንፍና ምንም ብዙ ውሸት ብትጽፍ ውሸተኛ ሆና ተገንታ ልጆች እንዲያሳድግ አባት ጎበዝ ነው ተብሎ ተቀምጠው ተቀምጠው ለወንዶች ተሰጥቷል እና ይህ አይነት ስሜት መኖር የለበትም እዚህ በተረፈ እንደመጀመሪያ እንዳልኩት አንድ ዳኛ ስተት ቢያደርግ ዘረኝነት ነው ብቻ ማለት አይደለም ተሳስቶ ሊሆን ይችላል እሱን በተደጋጋሚ ይግባይ ጠይቆ መብታችን ማስከበር እንችላለን አገሪቱ መብት ለማስከበር በተቻለ ሁኔታ ከሌላ አገሮች ከብዙ አገሮች አቃለሁ ማለት ኑሬ ሳይሆን አነባለሁ ከብዙ አገሮች የበለጠሽ የሰው ልጆች መብትን የምታከብር እድል የምትሰጥ አገር ናት በዚሁ እንጠቀምበት እንደግ እንበልጽግ ሌላው ጥሩነቱ ምንድነው ተበቃታል አንድ ሰው ባልም ሆነ ሚስት ማወቅ የሚያስፈልገው ትልቁ የዜና ማሰራጫው የሚናገረው ማናቸውም ወንድም ሆነ ሴት የውሸት መረጃ ይዞ ሄዶ አጠቃለሁ ብሎ ራሱ ከተገኘበት ግን ዳኛው ሊቀጣው እንደሚችል ማወቅ አለበት ምክንያቱም ልጅህንም ታጣለ ብዙ ነገር ልታጣ እንደምችለው ውሸት በተለይ በፍርድ ቤቶች ውስጥ ነውና ስለዚህ አንዳንድ ሴቶችም ባሎቻቸውን በተሳሳተ ወንጀል አይጠቁ ማለት አይደለም በሚሄዱበት ጊዜ ያደጋሉ ወንዶችም እውነት በሁለቱ መጀመሪያ ደረጃ በግል እርስ በርሳቸው ሊፈቱ መሞከር አለባቸው በሌላ በኩል በሽማግሌ በአካባቢው በሌላ በኩል ወደ ፍርድ ቤት ሲሄዱ ግን ፍርድ ቤት በሚሄዱበት ጊዜ እውነትን ይዘው ቢሄዱ በጣም የተሻለ አማራጭ ሊሆናቸው ይችላል ለማለት ነው ጠበቃ ታልቸኮል እዚህ ድረስ መጥተህ ቃል መጠይቅ ስላደረክ በጣም እናመሰግናለን ገስተል በሌላ ፕሮግራም እስከምንገናኝ አመሰግናለሁ ገርቴናና